መልሽልኝ እንጂ አንቺ እጉዝ ነሽ ወይ እንዴ? እናቴ ማን ነው የምትይው? አንቺን እንጂ የእሷ ወደ እዚህ ነው እንዴ ያለው? አንቺን ነው እንጂ ማናገረው። ተናገሪ። ኧረ እናቴ ኧረ በጭራሽ እንዴ! የምን ማርገዝ ነው እናቴ? የምን ማርገዝ ነው? እንትን ነው ስበላ እንትን ሆዴ እንትን ብሎ ተነፍቶ እየተወጠረ ለዛ ነው። አቷሽ መሰረቴ አቷሽ። ኧረ እናቴ በጭራሽ እኔ አልዋሸሁሽም። እውነት እናቴ እዩ እስኪ አሁን ይሄ ምን ነው? እርግዝና ነው ይሄ? አዎ ነው መሰረቴ። ምናልባት አልታወቀሽ ይሆናል እንጂ ይሄ በትክክል እርግዝና ነው። አይ በጭራሽ መታወቅ የለበትም። ይሄን ልጅ እኮ አልወልደውም። አይ እናቴ ይሄ በጭራሽ ልጅ አይደለም። እሺ ተሳስተሻል። ወይኔ እህቴ ጣዋት ወዲን ቆረጠኝ ስትይ የነበረው ነው እንዴ? አዎ እኮ አየሽ እናቴ፣ እሱ እኮ ነው። አየሽ ጉስ ያስመስልኝ። ቆይ የቁርጠት መድኃኒት ትወስድበታለሁ። እንደውም አሁን ልውሰድበት። አዎ እህቴ ዋጭበት፣ አለበለዚያ ያምሻል። አሁን ብትጭበት ይሻላል። አዎ እሺ በቃ እህቴ እሺ። አንቺ እየሸፈንሽላት ነው እንዴ? ነው አይደል? እቺ ልጅ ነፍሰ ጡር ናት። ኧረ እናቴ በጭራሽ እየሸፋፈንኩላት አይደለም። አዎ ደግሞ ጧት ወዲህ ነው ሙኛ ምናምን ስትለኝ ነበር። እና ደግሞ እኮ ወፍራለች። አላይሻትም? በደንብ አላይሻትም እናቴ? በጣም እኮ ነው የወፈረችው። እሺ እንግዲህ ካልሽ እናቴ እንደው አድርገውና እኔ ስወለድ ከሌላ ልጅ ጋር ተቀየረብሽ ቢሆን ምን ታደርጊያለሽ? አንቺ እንደው ምን ስትይ ይሄን ጉድ አሰብሽው? ምን አይነት ምኞት ነው ይሄ? የኛ ቤተሰቦች ድህነት ከብዶሽ ነው እንደዚህ የምትይ ነው? እንደዛ ነው የኔ ልጅ? እንደዛ ነው? አረ እናቴ እኔ እኮ በቀልድ ነው ያልኩሽ። ማለቴ ያው አጋጣሚ ነው። ለቀልድም ቢሆን እንዴት ይሄን ነገር አሰብሽው? እንደው ምን ስትይ አሰብሽው አንቺ? የኔ ልጅ እኮ ሟርት ነው። ምንም ደስ የሚል ነገር የለውም። የማይሆን ሟርት እናቴ። ፈጣሪ ምን ይሳነዋል አንቺ? ወይ አምላኬ ይቅር በለኝ። ለቀልድ ነው በቃ። ጅል እንደው ሁለተኛ እንዲህ አይነት ነገር ስትናገሪ እንዳልሰማሽ። አዎ ብሰማሽ ውርድ ተራሴ። እሺ እናቴ በጣም ይቅርታ። ይሻልሻል። ደግሞ እናቴ መሲ እንዳለችው ስራ እንሰራለን። እሺ ምንም እንዳትጨነቂ። ኑኑዬ ይሄ የትምህርት እድል ምናምን ያልሽውስ? እሱማ እናቴ እናንተን በዚህ ሁኔታ እንዴት ጥያችሁ ሄዳለሁ? የትም አልሄድም። አውቀሽ ነው አይደል የኔ ልጅ? እንኳን ደረሰሽ እንጂ እኔ ሞቼ ነው ቆሜ አንቺ ሳትማሪ የምትቀሪ። አይ እናቴ በዛ ላይ ደግሞ እኮ ለመሄድም ትንሽ ብር ያስፈልጋል። ይሁና ምንም ይሁን እንዴ ከየት እናመጣለን እናቴ? እኛ እኮ ድሆች ነን። ድህነት እኮ በሽታ አይደለም የኔ ልጅ። ሰው የቆሸሸ ገላውን በውሃ ታጥቦ እንደሚያጠራው ድህነትም ደግሞ በስራ ይጠፋል። ደግሞ ለአንቺ የሚሆን የራስሽ ብር አለሽ። ኧረ የለኝም እናቴ። አይ አለሽ የኔ ልጅ። ደግሞ አንቺ የማታውቂው እድሜሽ ሲደርስ የሚሰጥሽ አባትሽ ያወረሰሽ የመሬት ድርሻ አለሽ። የምርሽ ነው እናቴ? አዎ። እንዴት ማለቴ? እስከ ዛሬ ስቸግራለ ለምን አልተጠቀምነው? ያንቺ እንጂ የኛ አይደለም እናቴ። እውነቴን ነው የኔ ልጅ። ቤሉሉ
ወደ ታች ማንም እንዲያወርድ ብሏል። ስለዚህ ማናችን መውረድ የለብንም ወደ ታች። ለምን? ምክንያቱም በጣም ትልቅ ችግር ተፈጥሯል። ምን? ሊዛ የምን ችግር የተፈጠረው? ኧረ በእናትሽ ንገሪኝ። ከዚህ ጋር እንዳታልፊ፣ ቀስ ብለሽ እያቸው። እንደዛ ይሻላል? አዎ እንደዛ በደንብ ይሻላል። የቴዲ ፊት ሲያስፈራ። ወደዚህ ሲመጣ ልብሱ በደም ተጨማልቆ ነበር። ወደዚህ ሲመጣ ቀይሮለት ነው። በጣም ጎርተውታል። ወንድምሽም ቤሉልም ዛሬ ተግባራቸው በሙሉ የሴጣን ነው። ኧረ ከሴጣን በላይ ያስፈራል። እኔ እንዴትና ምን እንደተፈጠረ ሊገባኝ አልቻለም። ምን ያው ወንድሜ በእኔ ምክንያት ነው የሚሆነው። አይ አይመስለኝም። ለምን? ምክንያቱም ስለ ኑኑ እንጂ ስለ አንቺ ሲያወሩ አልሰማሁም። እውነቴን ነው። በድጋሚ ርዕሳችሁ እሷ ናት? አይ ምንም ቢፈጠር ይሄ ነገር እውነት ሊሆን አይችልም። እንዴ መሲ፣ ስለ ነገሩ ታውቂያለሽ እንዴ? ቆይ ምንድን ነው የተፈጠረው? አይ ምንም አይደለም። በተባለው ነገር እርግጠኛ አይደለሁም። እርግጠኛ ስሆን እነግርሻለሁ። እሺ በቃ ባለ 2 ነቀዞች። ደግሞ ምን ልትይ ነው አንቺ? ቆይ ስተኝም ስትነሽም ተንኮል ብቻ ነው የምታስቢው አይደል? ዝም በይ እባክሽ፣ ወሬኛ ሞጥሞጣ። በጣም ደፋር ነሽ፣ ጥገኛ። ጭራሽ ውጭ ሀገር ድረስ በጥገኝነት ለመኖር ትመጫለሽ እንዴ? ወይስ የወንጀል ሪከርድ ተይዞብሽ ተባረሽ ነው? መቼስ እናንተ ዲያስፖራዎች ስትባሉ ከዛ ተባራችሁ መጣችሁ ነው ከዚህ ፈላጭ ቆራጭ የምትሆኑት። አጉል መካሪ ትሆናላችሁ እንዴ? እሱንም የታደለ ነው። እሺ ሀገር ቀይሮ ለመመለስ መመረጥ ያስፈልጋል። አንቺ ብትሄጂማ በቁምሽ ይሰቅሉሻል እንጂ አባረው ወደዚህ አይመልሱሽም። ሂድ እባክሽ፣ እኔ ጋር አትነካኪ ጊንጥ። ሊዛ ተረጋጊ። ሊዛ ተረጋጊ። ኧረ እባክሽ ልትመጪኝ ነው? እስኪ ድፍረቱ ካለሽ ሞክሪ። ወይዘሮ ሄለን ለምን አትረጋጊ? አንቺ ዝም በይ፣ ቀንሽን ጠብቂ። ደግሞ ውጡ ብያችኋል ነበር እንዴ? እዚህ ምን ትሰሪያለሽ እስካሁን? እቃችን ተስተካክሏል። መውጣት ብቻ ነው የሚቀረን። በጣም ጎበዝ። እቃችሁ መፈተሽ ይኖርብኛል። ሰርቃችሁኝ እንዳትወጡ። ያው ሰራተኛ መስረቅ ልማዱ ነው። አንቺ ነሲ ምን ነካሽ? እኔን እየመከርሽኝ አታያትም እንዴ? እመኝኝ ሄለን፣ አንቺ ከኔ እጅ የምትጠብቂበት ቀን ሩቅ አይሆንም። እሺ አይሻልሽም? ከግርሽ ችጋራ ድፍረትሽ። እዚህ ትርፍራፊ እየበላሽ ሆድሽ ሲጠገብ የመጣልሽ ሀሳብ ነው አይደል? ወይ ነሲ አትሰሚያትም እንዴ? ሊዛ በእናትሽ ልቀቂኝ። አንቺ ነፍሰ በላ ጭራቅ፣ ጠብቂ፣ እሰራልሻለሁ። እሺ እመኚኝ መሲ፣ የደም እንባ የምታነቢበት ጊዜ ሩቅ አይሆንም። እሺ አቤት አቤት፣ ዝም ስትባይ የተፈራሽ መሰልሽ እንዴ? ሴትዮ እንዳለቃትና እንዳልጠፈጥፍሽ። እሺ እንደ እድሜሽ ተከበር እንጂ መቼ ስራሽ ዝቅ እንጂ ከፍ ያስደርግሽ። ወይ ሊዛ በእናትሽ ዝም በያት፣ አትናደጅላት እባክሽ። አትሰሚያትም እንዴ? ሊዛ በእናትሽ ልቀቂኝ፣ እንሂድበት። አሁን ቤተሰቦች ሄዳ ትሰድባቸዋለች። እኔ ደግሞ እነሱ ሲሰድባቸው ቁጭ ብዬ አላያትም። አይሆንም፣ በዚህ ስሜት አልለቅሽም። ተረጋጊና ከዛ ለቅሻለሁ። በለው እንዴት ደስ ይላል እባካችሁ። መጨረሻውን ጊዜያችሁ ደርሶ ልንሰነባበት ነው ማለት ነው። እንዴት ደስ ይላል። የሆነ ደስ የሚል ሰላም ይሰማል። አዎ ልንወጣልሽ ነው፣ ይሰፋሻል። ግን እባክሽ እስከምንሄድ ድረስ እናቴ ፊት የምትናገሪው ነገር ተጠንቀቂ እሺ? ኧረ ተይ፣ ባልጠነቀቅ ምን ይመጣል? ትዕግስታችንን አትፈታተኝ። ትዕግስት የሰው ስም ነው። ትንሿ ተረጋጊ እሺ? አንቺ በዚህ ጊዜሽ ትምህርት እንጂ ነገር አትማሪ እሺ? ነገር እንዳያቀነጭርሽ እሺ? ወይዘሮ ሄለን እንደው ትንሽ አከበርኩሽ አልመሰለሽም?
እንዲህ ተለበሽው ልብስ በላይ ቀለልሽ? ድሃንን እንጂ በቀለጅ አይደለንም። እሺ ሲያከብሩሽ ተከበል፣ አትቅለይ። ደግሞ ወደሽ ፈቅደሽ ካልቆያችሁ ብለሽ አስቆየሽን አንቺው ነሽ አይደለም እንዴ? እኛ እንኳን በመጣን በሳምንታችን እኮ እንሂድ ብዬሽ ነበር። አታስታውሽም ይሄንን? እንዴ ለሰርቢ ባልሆነ ስትከበሪ ካልገባሽ አከናንብሽ። ሰው እኮ ለፍቅር እንጂ ለጸብ አያንስም። በጣም ንገሩኛልሽስ እንደው እንዴት ከገለባ ይቀለልሽ ነሽ? በእናትሽ ስሚ፣ ልጆቼ እንዳይከፋቸው ብዬ ስችልሽ አልበዛም እንዴ? መናናቁ አልበዛም? ደሞ ወቂ ቤሉልን እንጂ አንቺን ብለን እዚህ ቤት አልተቀመጥም። ያንቺ ነገር ይወጣልን ገና እዚህ ቤት እግራችን የረገጠ ሰዓት ነበር። ችዬ ነው ዝም ያልኩት። ልጆቼ እንዳይከፋቸው ብዬ ነው ዝም ያልኩት። ችዬ ዝም ስል ደግሞ የማገባኝ እንዳይመስልሽ። ትልቅ ሰው ነኝ፣ ነገር ላብርድ ልቻል ብዬ ነው ዝም ያልኩት። ይሄ ይግባሽ። ስራሽን እንደሆነ አደባባይ ያቅልሻል። ፀሐይ የሞቀው ነው። እንኳን እኔ ቤት ውስጥ የተቀመጥኩት ይቀርና አንቺ ከልጆችሽ በላይማ አንቺ ጠግበሻል። እንዴት ነው የሚያደርግሽ? እኔ እስር ቤት ምግብ እየተናነቀኝ እናንተ ከዚህ ትኩሱንም ቀዝቀዛውን እያላችሁ ከወዳችሁ በላይ ጭንቅላታችሁ አብጦ ትቢት ቋጥሮ ጠበቀኝ። በጣም ይገርማል። ልቀቂኝ እስቲ ልቀቂኝ፣ ሁሉዬ ልቀቂኝ። አንቺ ሴትዮ ተከበሪ ተከበሪ ብዬሻለሁ። ውርድ ከራሴ ልቀቂኝ። አንቺ እናቴ እባክሽ ቁጭ በይ በቃ። ተጠንቀቂ፣ በገዛ ቤትሽ እንዳትዋረጂ። ውርደታ አሁን መለፍለፍን ተውትና ኮተታችሁን ይዛችሁ ጥርግርግ ብላችሁ ውጡ። ሂዱ ውጡ። እንወጣለን። ያንቺ ስራ ክፉ ቢሆንም እኔና ልጆቼን ሜዳ ላይ ስላልጣልሽን እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ፣ ልቦና ይስጥሽ። አዎ ፈጣሪ ልቦናውን ያድልሽ። ዝም በይ እባክሽ፣ ተመልሰሽ አትቅለስልሽ፣ አታለቀቅሽ። አንቺ ቆይ ለምን አትከበሪም? ለምን ስነ ስርዓት አይኖርሽም? ተይ የኔ ልጅ ተይ ተይ እስቲ። አሁን አንቺ ከእናቴ እኩል እናት ነሽ፣ ወልደሻል፣ አንጀት አለሽ። ተይ ተይ እስቲ የኔ ልጅ ተይ በቃ። ልጆችሽ ምላስ በጣም ጨምረዋል። በአሁኑ ሁኔታሽ ዱላም አለመኖሩ እናቴን አመስግኝ እሺ። በለው ይሄ ቤተሰብማ የሆነ መድኃኒት ወስዷል፣ እርግጠኛ ነኝ። ሄለን የት ናት? ቤሉል ቆይ ለምን እንደዚህ ትሆናላችሁ? እንደዚህ መሆናችሁ እኮ ለእናንተ በጣም ትልቅ ጉዳት ነው። እባካችሁ ትጣሉ። መሲ እንዳላስቀየምሽ ከፈለክ ዝም በይ። የጠየኳችሁ አንድ ጥያቄ ነው። እሱ መናገር ካልቻላችሁ ዝም በሉ። ግን ቤሉል ምንድን ነው ልጃ? አይ እሺ በቃ እንደፈለክ። አሁን የት ናት ንገሩኝ። ከክፍሏ ወጥታ ተደብቃ ነው። የመሲ ክፍል ውስጥ ናት። በጣም ጥሩ። ወይኔ ጉዷ መሲ እሷን እንደ ቴቲ ሊመታት እንዳይሆን። እኔ ምን አውቃለሁ ይዘው። እኔ እኮ ከአንቺ ጋር ነኝ። እሺ በቃ ልቀቀኝ። ስሚ መጎዳት አትፈልጊም አይደል? ሳትለፍኝ ያርፈሽ ውረጂ እኮ። እሺ ልቀቀኝ፣ ራሴ እወርዳለሁ። ልቀቀኝ። እሺ ራሴ እወርዳለሁ። ጫፌ እንዳትነካኝ እሺ። ነይ እሺ፣ ቀጥይ። እሄዳለሁ። ስርዓት ያዝ። ወይኔ መሲ በቃ እንደ ቴዲ ነው የሚገላት። እሷንም ነገሩ ተባባሰ በቃ። እኔ ግን ቢገላትም አልፈርድበትም። እንዴ መሲ ብችል እኔ ባደረኩት። እሷ ምንም ብትሆን አትመቸኝ። ቢሆንም ግን መስማማት ነው የሚሻለው። ብቻ ነገሩን ቀለል ያድርገው። እኔ በጣም ነው የፈራሁት። ቶሎ በል፣ ሰበብ ሳትሆንብኝ በፊት ተናገር። ዞር በል እባክህ ከፊት። ምንም የምነግርህ ነገር የለም።
ምን ብዬሽ ነበር? ዞር በልኝ እባክህ። ይሄ በሽተኛ ነው። ወስዳችሁ አስጠምቁት። እሺ ጸበሉማ ላንተ ነበር የሚያስፈልገው። ቀንዳም ሰይጣን በሽተኛ። ምንድን ነው? ለምንድን ነው የፈለጋችሁኝ? ይሄና እዚህ ጋር ቁጭ በይ። ቁጭ በይና ያደረጋችሁትን አንድ በአንድ ትናገራላችሁ። እምቢ ካላችሁ ደግሞ ሁለታችሁም ጋር ማስረጃ አለኝ፣ ትታሰራላችሁ። ማስፈራራትን ተው፣ ምንም አታመጣም። እሺ እሱን አሳይሻለሁ። አሁን ነይ ቁጭ በይ። እንዴ ቴዲ ምንድን ነው? ማነው እንዲያደር? ምንድን ነው እኮ እናንተ ምንድን ነው ያደረጋችሁት? ዝም በይና ቁጭ በይ ተባለች። በይ ተናገሪ። ኤልሹ የዚህ የተረገመ ልጅ ናት አይደለ? ተናገሪ። ምን አስደነገጠሽ? ተናገሪ እንጂ ምን ይዘጋሻል? ኤልሹ የማን ልጅ ናት? ተናገሪ። የጻፍሽውን ወረቀት መሲ አግኝተው አንብበነዋል። ምንም የምትደባበቂው ነገር አይኖርም። ስለዚህ ተናገሪ። እቺ እባብ ተናገሪ አልኩሽ። ቴዲ ይቅር በለኝ። ማለትማ ኤልሹ በቃ ኤልሹ እነሱ እንዳሉት ልጅ ናት። በጣም ይቅርታ። የተሻለ ህይወት እንዲኖራት ብዬ ነው እውነቱን ካንተ የደበቅኩት። ይቅርታ አድርግልኝ። ምንድን ነው የምታወሪው? ቆይ አንቺ እያበድሽ ነው እንዴ? አይ አይደለም፣ እያበድኩኝ አይደለም፣ እውነቴን ነው። እና እንዴት ነው የኔ ልጅ የምትሆን? እሱን ስታገቢ እኮ ከኔ ጋር ተጣልተን ነበር። ረሳሹ እንዴ? ሄለን እርግጠኛ ነኝ ቴዲ ያንተ ልጅ ናት። ምክንያቱም ተናገሪያ። ምን ይዘጋሻል? ምክንያቱም ቤሉልም ይህንን ነገር ስሰማ እንደምታዝን አውቃለሁ። አታስቢ፣ አዘኝ ወጥቶልኛል። ምክንያቱም ኤልሹ የቶማስ ልጅ አይደለችም። ምን አልተመቸሽ? አንቺ ግን ቆይ ክላስ የቀረሽው የሆነ ነገር ቢፈጠር እኔን ሰበብ ለማድረግ ነው አይደል? አረ እንደዛ አይደለም። ሲጀመር ማማስ አስጨነቀች እንጂ መሄድ አልፈለኩም ነበር። እንዴ ለምን ሲባል ነው የማትሄጂው? በጣም ደስ ስላለኝ ነው የማልገባው። ደስታዬን የሚጋራቸው ስለፈለክ ደግሞ አንተ ልጋብዝ ጠራው። የደስታሽ ተካፋይ ስላደረግሽኝ በጣም አመሰግናለሁ። መቼም አሁን ከእናትሽ ጋር ሰላም ናቸው አይደል? ምንም ችግር አይፈጠርም ብዬ ተስፋ አደርጋለሁ። አዎ ተስማምተናል። በድንገት ቤት መታ ሰርፕራይዝ አደረገች። ለካ ሆቴል እንዲዛለው ውስጥ የነበረው ሶታን ነበር። አንቺ ግን እንደዛ መናደድ አልነበረብሽም። ያው እንደዚህ ሁሉም ነገር ለሚፈጠረው መሰለኛ። አንተም በእኔ ቦታ ብትሆን እንደዚህ ነበር የምታደርገው። አዎ ልክ ነሽ። ብቻ በዛም ሆነ በዚህ ዋናው ነገር መስማማታችሁ ነው። ሌላው ነገር ትርፍ ነው። እሺ እኔ መልካም ሀሳቢ እንደምትጠጣ ጋባዥ እንግዲህ ነኝ። አይ እኔ ልጋብዝሽ፣ አንቺ ጠጪ። ደስ ለእሷ አስፍሪ ሳምችላት፣ ለእኔ ደግሞ ውሃ።
እኔ ደግሞ አንድ እውነት ልንገርሽ። የምን እውነት? ኤልሻዳይ የኔ ልጅ አይደለችም። ሲቀጥል ደግሞ ያንቺም ልጅ አይደለችም። ማለት እኔም ይሄን ስነግርሽ በጣም አዝናለሁ። ሰው ያፍህን ዝጋ፣ እገልሃለሁ። ኑኑ የኔ እህት ብቻ ናት። ቆይ ተረጋጋ መኩ። እንዴትም ብለን እውነቱ ላይ መድረሳችን አይቀርም። አታዩም? እንዲህ ውሸቱን አታዩም? ቴዲ ማለት ምን ልትለኝ እንደፈለግ አልገባኝም። በደንብ ስሙኝ፣ እዚህ ጋር ያላችሁት ሄለን፣ ሁሉንም ነገር እንደተናገርኩት ነው። ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ማለት ማለትማ በጣም ይቅርታ። እኔ ነኝ ሆስፒታል ስትወልጂ ያቀያየርኳችሁ። እንደውም ብዙ ማስረጃ አለ። ራሷን የኑኑን እናት ከመንገድ ላይ አንስቼ አንቺ ያለሽበት ሆስፒታል ያስገባዋት በእቅድ። ነገሩ ሲገጣጠም ደግሞ አንቺም እሷም ሴት ልጅ ወለዳችሁ። አይገርም? አይገርም? አይገርምም ሆነ? አልገባኝም። መስማታችሁም እንዴ? ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ሲቀጥል የኔ ልጅ የመሰለችሽ የቶማስ ልጅም ያልሆነችው ስለቀያየርኳቸው እኔን አጨቅጭቁ። እሺ አስመርምራችሁ አረጋግጡ።
አይሆንም። ውሸት ነው ብያለሁ፣ ውሸት ነው። ኑኑ የኔ እህት ብቻ ናት። አዎ ውሸት ነው። የኔም እህት ኤልሹ ብቻ ናት። አሁን ላይ ግን ፍላጎት ምንድን ነው ታውቃለህ? አላውቅም። ኤልሹ ደግሞ ካልነገርሽኝ በምን አውቃለሁ? ቢያንስ አትገምትም እንዴ? ዝም ብሎ መገመት አለ እንዴ? አንቺ ደግሞ እሺ እነግርሃለሁ። አሁን ላይ ፍላጎቴ በቃ ቤት ውስጥ ያለ ሰው ለወጥቶ እኔ ማምን ነው ወንድሜ ብቻ እንድንቀር ነው። ኤልሹ ቆይ እንዴት ነው ያለ ምክንያት አንድ ሰው ሌላ ሰው ነው የሚጠላው? ኤልሹ አንቺ እኮ እንደዚህ አይነት ሰው አልነበርሽም አይደል? ምን እንዳደረኩኝ ቢያንስ ምክንያቱም ለእኔ ብትወልኝ ይሻል። እውነቴን እኮ ነው። ደስ እንዳለሽ። እንደኔ ግን ከሁሉም ሰው ጋር ሰላም ማግኘት የምትፈልጊ ከሆነ መጠላተሽን ብታቆም ይሻላል። ይልቅ ጠላቶችሽን ወደ ራስሽ አቅርቢያቸውና ምን አይነት ጥሩ ሰው እንደሆኑ ተመልከች። አረ ጭራሽ ስለነሱ ቤተሰብ ታወራልኝ ነው? በጣም ጥሩ። አይ በቃ እንደፈለግሽ። እንኳን አንቺ ለመረዳት ለመስማትም ፈቃደኛ አይደለሽ እኮ። ተው ይቅርብኝ።